ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ የዕለቱን ዜናዎች እናሰማችኋለን። ዜናውን የምናሰማችሁን ሀብታሙ አስፋና ታምሩግላን ባለንበት ሰዓት አቆጣጠር ዛሬ ሐምሌ 23 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ጸረ ባንዳ እርምጃ ተጠናክሮ መቀጠልና የአገዛዙ ጀነራሎች ጠቅላይ ሚኒስትሩና የጥላቻ ቅስቀሳ ዕቅድ፣ የአገዛዙ ተጨማሪ የዝርፊያ ግብር፣ ግድቡና ክሱ፣ የጦርነት ዝግጅትና ህወሓት፣ የአዲስ አበባ ያፈሳ ዕቅድ፣ የተመታው ወደብና ግብጽ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነሆ። ቴዎድሮስ በአገዛዙ ቅጥረኞች ላይ አነጣጥሮ የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታውቋል። ተስፋ የቆረጠው አገዛዝ ወታደራዊ አዛዦች የሰጡትን ትዕዛዝ ተከትሎ የአማራ ፋኖ ብሔራዊ ንቅናቄው ምክትል ወታደራዊ አዛዦች አንዱ የአርበኛ ሻለቃ ዝናቡ ልንገረው ቤተሰቦች ቤት እንዲቃጠል ማድረጋቸው ተገለጸ። ስልጣን አስጠባቂው ጦር ያላገኘውን ድል አገኘው በማለት ከመንገድ ያፈሳቸውን ጭምር ማርክ ያለው ማለቱ የሰሞኑ የሐሰተኛ መረጃ ስርጭት አካል መሆኑም እየተገለጸ ነው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር አረንዛው ጎንቻ ሻለቃ ጉንዶይን ዙሪያ አስደናቂ ኦፕሬሽን ዛሬ ሐምሌ 23 ቀን 2018 በማድረግ በጠላት ላይ ድል ተቀዳጅተው ከአገዛዙ ጋር የተሰለፉ 22 ባንዳ ሚሊሻና ፖሊሶች በዚህ ኦፕሬሽን መደምሰሳቸውን አስታውቋል። ቴዎድሮስ ይፋ እንዳደረገው ዛሬ ሐምሌ 23 ቀን 2018 በጎንቻ ሲሶ ነሴ ወረዳ ትግዳሮ፣ ጨሞና ቡዛኑስ ከተሞች ከትመው የነበረው የባንዳ ሚሊሻና ፖሊስ ስብስብ ላይ ከንጋቱ 11 ሰዓት በተወሰደ የማጥቃት እርምጃ ለወሬ ነጋሪ ሳይቀሩ መደምሰሳቸውን አስታውቋል። ከነዚህ ከተደመሰሱ 22 ባንዳ ሚሊሻና ፖሊሶች ላይ 14 ክላሽንኮፕ፣ 4 አብራራው፣ 1 ሰሜን ክላሽ በድምሩ 19 መሳሪያ መማረኩን ከተደመሰሱት በተጨማሪ 20 የሚሆኑ የጠላት ኃይል ከባድ የመቁሰል አደጋ የደረሰባቸው ሲሆን ብዙዎቹ በሕይወትና ሞት መካከል እንደሚገኙ አስታውቋል። ቦምቦችና ተተኳሾችን በርካታ ወታደራዊ ቁሳቁስ መማረክ መቻሉን ጭምር እዙ ባወጣው መረጃ ገልጿል። በዛሬው ዕለት ከተደመሰሱት መካከል ሳጅን ጋሻ ደረጃው የተባለ የፖሊስ አመራር፣ 50 አለቃ ቢያድጌ ጀምብሬ የተባለ የሚሊሻ አመራር ከተደመሰሱት መካከል የሚገኙ ሲሆን ከባድ የመቁሰል አደጋ ከደረሰባቸው መካከል ተሬ ሽቴ፣ ወደ ሞኘ ፈንቴ፣ በቃሉ ሻረው እንደሚገኙበት ቴዎድሮስ ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በተከታታይ በከባድ መሳሪያና ከአየር በድሮንና በጀት ጭምር ጥቃት በመክፈት የቴዎድሮስ ጠንካራ ይዞታ እንደመሳለን ብሎ የተንቀሳቀሰ ያለው የጠላት ስልጣን አስጠባቂ ጦር ያሰበውን ድል መቀዳጀት ባለመቻሉ ካገዛዙ ስልጣን አስጠባቂ ወታደራዊ አዛዦች መካከል በፋኖ የደረሰበትን ምት ተከትሎ ሽንፈቱን መቀበል ያቃተው ባንዳው ብርጋዴር ጀነራል መላኩ ገላነ የምስራቅ 303ኛ ኮር አዛዥ በምዕራብ ጎጃም ዞን አስተዳዳሪ አቶ እድሜ ዓለም አንተነት ጋር ግንባር ፈጥሮ የወረዳ አመራሮችን በማዘዝ ዛሬ በፈረስ ቤት ከተማ ቀበሌ 02 የሚገኘውን በቅርቡ በደጋ ዳሞት ዙሪያ የተደረገውን ወታደራዊ እርምጃ ጨምሮ በተከታታይ በቀጠናው ይሰጡ የነበሩ ወታደራዊ እርምጃዎችን በበላይነት ሲመራ የነበረው የፋኖ ጀነራል የሚባለው ሻለቃ ዝናቡ ልንገረው ቤተሰብ መኖሪያ ቤትን በሰዓት እንዲቃጠል ማድረጋቸው ታውቋል። የገዛዙ ወታደራዊ አዛዦች በወሬ ፋኖን ገለናል፣ ማርከናል፣ አጥፍተናል ይበሉ እንጂ በተግባር ፋኖ በየግንባሩ እየሰነዘረ ባለው ጥቃት ድል እየተቀዳጀ መሆኑን የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ትላንት ይፋ ካደረገ በኋላ አንድም የማረኩት ታጋይ እንደሌለ በወሬ የሚያገኙት ድል እንደማይኖር የገለጸ ቢሆንም ዛሬ አገዛዙ ስልጣን አስጠባቂ ጦር መከላከያ በማህበራዊ ገጹ በቀጠናው ከመንገድ ያፈሳቸውን ፋኖን ማርክ ያለው በማለት ጥቂት ሰዎችን በፎቶግራፍ አስደግፎ ለማሳየት መሞከሩ የፋኖ መሪዎች የሚናገሩትን ተከታትለው ምላሽ ለመስጠት እየተንቀሳቀሱ መሆኑና የደረሰባቸውን ወታደራዊ ሽንፈት እንደሰሞኑ ሁሉ በሐሰተኛ መረጃ ለመሸፋፈን እየሞከሩ መሆኑ በወቀሳ ተነስተዋል። የገዛዙ ወታደራዊ አዛዦች ከዚህ ቀደም በተለያዩ ቀጠናዎች የፋኖ ቤተሰቦች ላይ ያነጣጠረ ጥቃት ሲፈጽሙ የቆየ ሲሆን በግፍ ታስረው ከሚሰቃዩት ሌላ አንዳንድ የፋኖ አመራሮች ወላጅ አባቶቻቸው ሳይቀር በአገዛዙ በግፍ መገደላቸውን ጠቅሰን መዘገባችን አይዘነጋም። አማራን እርስ በርስ አጋድላለሁ በሚል ሚሊሻና አድማ ብተና ፖሊሶችና ሽምቅ ያላቸውን የህዝብ ሀብት በማባከን አገዛዙ በባንዳነት ለማሰለፍ የሚያደርገውን እንቅስቃሴ በመቃወም የወገናቸውን ትግል እንዲቀላቀሉ ፋኖ በተደጋጋሚ የምህረት ጥሪ ሲያቀርብ መቆየቱ አይዘነጋም። የፌዴሬሽን ምክር ቤት በወንጀል ክስ ከምክንያታዊ ጥርጣሬ በላይ የማስረዳት ህገ መንግስታዊ መስፈርትን የሚያጸና ውሳኔ አጸደቀ። ምክር ቤቱ ከህገ መንግስት ጉዳዮች አጣሪ ጉባኤ የቀረበለትን የውሳኔ ሐሳብ በሙሉ ድምጽ በመቀበል በወንጀል የተከሰሰ ማንኛውም ግለሰብ ጥፋተኝነቱ ከምክንያታዊ ጥርጣሬ በላይ ወይም በእንግሊዝኛው ቢዮንድ ሪዝነብል ዳውት ካልተረጋገጠ በቀር የጥፋተኝነትና የቅጣት ውሳኔ ሊሰጥበት እንደማይገባም የሚያዝ ውሳኔም አጽድቋል። ከዚህ ቀደም በፍርድ ቤቶች አሰራር
በወንጀል ክስ የአቃቢ ሕግም የማስረዳት ሸክምን በተመለከተ በግልጽም የተቀመጠ ወጥ መመሪያ ባለመኖሩ ፍርድ ቤቶች በአቃቢ ሕግም የሚቀርበውን ማስረጃ የተሻለ ነው ወይም ሚዛን ይደፋል ብለው ሲገምቱ ተከሳሽ የቀረበበትን በበቂ ሁኔታ መከላከል ሳይችል ሲቀር ጥፋተኛ የሚያደርጉበትም አሰራር እንደነበረም ይታወሳል። ይህ ለረጅም ጊዜ አከራካሪ ሆነው የቆየው ሲሆን የፌዴሬሽን ምክር ቤት ያስተላለፈው ውሳኔ ይህንን ክፍተት በዘላቂነት የሚቀርፍም ተደርጎም ተወስዷል። በዚህ መሰረትም አቃቢ ሕግም አንድን ተከሳሽ ወንጀለኛ ነው ለመባል የሚያቀርበው ማስረጃም ከምክንያታዊ ጥርጣሬ በላይ እርግጠኝነቱን የሚያረጋግጥ መሆን እንዳለበትም ህገ መንግስታዊ መስፈርቱ በግልጽም መደንገጉን ተገልጿል። ለዚህም ውሳኔ መነሻ የሆነው በአመልካች አቶ ወርቅነህ ሁነኛው እና በተጠሪ የኦሮሚያ ጠቅላይ አቃቢ ሕግ መካከል የተደረገው የወንጀል ክርክርም ሲሆን አመልካች ባለቤታቸው በሚያስተዳድሩት የንግድ ሱቅ ውስጥ ያለ ፍቃድ ህገወጥ የጦር መሳሪያም ተገኝቷል በሚል በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት የ5 ዓመት ከ6 ወራት እስራትና የ3000 ብር የገንዘብ መቃጮም ተፈርዶባቸው ነበረ። አመልካች በበኩላቸው ሱቁ የነሱ አለመሆኑንና መሳሪያውንም በቦታው እንዴት እንደተገኘ እንደማያውቁ በመግለጽ የመከላከያ ምስክሮችን ቢያቀርቡም የስር ፍርድ ቤትም እንዲሁም ጉዳዩ በይግባኝና በሰበር የታየላቸው የኦሮሚያም ጠቅላይ ፍርድ ቤትና የፌዴራል ጠቅላይ ፍርድ ቤትም ሰበር ሰሚ ችሎትም የአቃቢ ሕግ ምስክሮችን የተሻለ ማብራሪያ አቅርበዋል በሚል የጥፋተኝነት ውሳኔም አጽንቶ ነበረ። ጉዳዩን የመረመረው የፌዴሬሽን ምክር ቤት የታችኛዎቹ ፍርድ ቤቶች የተጠቀሙት የማስረዳት ደረጃ ህገ መንግስታዊን መብትን የሚጥስ መሆኑን በመገንዘብ በኦሮሚያ ጠቅላይ ፍርድ ቤትና በፌዴራል ጠቅላይ ፍርድ ቤትም ሰበር ሰሚ ችሎትም በስህተት ተሰጥቶ የነበረውን ያለውን የጥፋተኝነት የቅጣት ውሳኔም ሙሉ በሙሉ ሽሮታል። በዚህ መሰረትም አመልካችም አቶ ወርቅነህ ሁነኛው በህገ መንግስቱ አንቀጽ 20 ህዝባር 3 በተረጋገጠላቸው ነጻ ሆኖ የመገኘት መብት መሰረትም ከቀረባባቸው የወንጀለኝነት ክስም ነጻ እንዲሆኑ አስገዳጅ ውሳኔም አስተላልፏል። በአማራ ህዝብ ላይ ጦርነት የከፈቱት ጠቅላይ ሚኒስትር አብይ አህመድ በክልሉ መገናኛ ብዙሃን ቀርበው ከህወሓት የተሻልኩ ነኝ ለማለት አዲስ የጥላቻ ቅስቀሳ ለማድረግ መዘጋጀታቸው ተጨማሪ ወቀሳ እያስከተለ ይገኛል። በአማራ ህዝብ ላይ ይፋ ጦርነት ከመጀመሩ በፊት ከህወሓት ጋር በደቡብ አፍሪካ ፕሪቶሪያ በይፋ ከተደረገው ድርድር በተጨማሪ በውስጥ በጓዳ አስቀድመው ድርድር በማድረግና በአደባባይ በመካድ የአማራ ህዝብን በመካድ በድርድሩ ሂደት እንዳይሳተፍ በማድረግ አማራን ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል ከ3 ዓመት በፊት ይፋ ጦርነት ያወጁት ጠቅላይ ሚኒስትሩ ከህወሓት ጋር ሊገቡበት ያሰቡትን አዲስ ጦርነት ተከትሎ ለአማራ ህዝብ ከህወሓት የተሻልኩ ነኝ፣ ህወሓት ጠላታችሁ ነው በሚል በአማራ ህዝብና ትግራይ ህዝብ መካከል የጥላቻ ቅስቀሳ ለማድረግ መዘጋጀታቸው ቢያንስ በሳቸው ሙሉ ቁጥጥር ስር እየተካሄደ ያለውን ኢትዮጵያ እየመከረች ነው፣ ችግሯን በምክክር ትፈታለች የሚለውን የይስሙላ ድራማ ጭምር የሚያጋልጥና ዓላማቸው ስልጣናቸውን ሁሌም በጦርነት ማስቀጠል መሆኑን በግልጽ የሚያሳይ እርምጃ ነው የሚል ትችት አስከትሎባቸዋል። ከሰኔ 15 የነ ዶክተር አምባቸው የአማራ ክልል የቀድሞው ፕሬዚዳንትና ከነ ጀነራል ሰዓረ ግድያ ጀርባ ያላቸውን ሴራና እቅድ የኦሮሚያው ክልል ፕሬዚዳንት አቶ ሽመልስ አብዲሳ በግድያው ማግስት አባይን ተሻግረን የሰራነውን ታውቃላችሁ በማለት ለኦሮሚያ ክልል ባለሀብቶች ላሏቸው በሚስጥራዊ ስብሰባ ላይ ያጋለጡበትን ሁኔታ የሚያስታውሱ ወገኖች አብይ አህመድ በዚሁ ቃለመጠይቃቸው ህወሓት በአማራ ህዝብ ላይ አደረሰ ያሉትን ጥቃት በመዘርዘር ራሳቸውን ጻድቅ ለማድረግና ሰኔ 15ን ጭምር አንስተው ክፍፍል ለመፍጠር አዲስ የጥላቻ ትርክት ለማንሳትና መነጋገሪያ ለመሆን በተለይም ጽምዶ የተባለውና ህወሓትና የኤርትራ መንግስት ያደረጉትን ትብብር ከፋኖ ጋር በማጋመድ ፋኖ ህወሓትን ይዞ እየመጣ ነው የሚለውን በተከታታይ ያገዛዙ ባለስልጣናት በተለያዩ መድረኮች የሚያደርጓቸውን ቅስቀሳዎች ጠቅላይ ሚኒስትሩ በዚሁ ቃለመጠይቅ ትኩረት ለመስጠት ማሰባቸው የቃለመጠይቁን ማስታወቂያ ተከትሎ እያስተቻቸው ይገኛል። ደብረ ማርቆስ ላይ በቅርቡ አየር ማረፊያ ታድሶ የተመረቀበት መድረክ ላይ በትግራይና አማራ ህዝብ መካከል ጥላቻ ለመቀስቀስ ያደረጉት ንግግርና በዚሁ ዛቻቸው ማግስት በደጋዳሞትና በአካባቢው ዛሬም ድረስ በከባድ መሳሪያ ከሰማይ በድሮንና በጀት ጭምር የታገዘ ጥቃት መፈጸም ሰላማዊ ሰዎችን እያስጨፈጨፉ ያሉት ጠቅላይ ሚኒስትር አብይ አህመድ ለአማራ ህዝብ ከህወሓት እኔ ይሻላሉ የሚል ቅስቀሳ ለማድረግ መድፈራቸው አገዛዛቸውም ሆነ እሳቸው የፋኖ እንቅስቃሴ የተጠናከረ መምጣት፣ በሌላ በኩል ከህወሓት ጋር የሚያደርጉትን ጦርነት ተከትሎ የአማራ ህዝብ በሳቸው ንግግር ተደልሎ ከጎናቸው ይሰለፋል ብሎ ማሰባቸውና ፋኖን ከአማራ ህዝብ ነጥላለሁ በሚል በሳቸው ዘመን አማራ ህዝብ አዲስ አበባ እንዳይገባ የሚደረግበት በተለያዩ ኦሮሚያ አካባቢዎች በማንነቱና ሃይማኖቱ የጥቃት ኢላማ የሆነበት በኦነግ ሸኔ ስም ባደራጇቸው ታጣቂዎች በተደጋጋሚ ከክልሉ የሚመጡ መንገደኞች የሚታገዱበት የሚገደሉበትና በጠራራ ፀሐይ የባንክ ስርዓት ጭምር ታጋጆች ገንዘብ እየከፈሉ የሚለቁበት ይህንን ተከትሎ ሲሳለቁ የነበሩት ጠቅላይ ሚኒስትር የዛሬው ንግግራቸውና አዲሱ ቅስቀሳቸው ውጤት ከማምጣት ይልቅ እሳቸውና ስርዓታቸው አዲስ እናነሳዋለን ያሉት ጦርነት ተከትሎ ሊመጣባቸው የሚችለው ምላሽ ከወዲሁ ስጋት ላይ እንደጣላቸው ግልጽ ማሳያ ነው ተብለዋል።
የወልቃይትን ጉዳይ ባለፉት 8 ዓመታት ምላሽ ሳይሰጡ ሌላው ቀርቶ ለወልቃይት እና ራያ ዛሬም ድረስ በጀት በትግራይ ክልል እንዲካለል ያደረጉት ጠቅላይ ሚኒስትር የወልቃይት ጉዳይ ተቆርቋሪ መስለው ለመቅረብ መሞከራቸው ይሄ አዲሱ ጨፍኑ ላሞኛችሁ ንግግራቸው ዛሬም ድረስ የአማራን ገበሬ እየጨፈጨፈ የሚገኘው ስልጣን አስጠባቂ ወታደራቸውና በጥላቻ ያዘመቱት ጦር ባይኑ እያየ ያለው አማራ ህዝብ እሳቸውንም ሆነ ህወሓትን ተጠይፎ ለህልውና የሚያደርገውን ትግል አጠናክሮ በመቀጠል የድል ባለቤት እንደሚሆን በተግባሩ እያረጋገጠ መምጣቱን ዋና የስጋት ምንጫቸው መሆኑን የሚጠቅሱ አስተያየቶችም ተሰጥተዋል። ጠቅላይ ሚኒስትሩና አገዛዛቸው ከፋኖ ጋር ለማገናኘት የሞከሩት ጽምዶ በይፋ ኤርትራና የትግራይ ትብብር የህወሓትና የሻዕቢያ አንድነት ሲሆን ይህንን የፈጠረው ጠቅላይ ሚኒስትሩ ሰሜኑን ጋዛ አደርጋለሁ በሚል የፈጠሩት ዛቻና የእሳቸው የተሳሳተ ፖሊሲ ውጤት መሆኑ በወቀሳ አልፎ አልፎ ሲነሳ ቆይቷል። በሲዳማ ክልል ሐዋሳ ከተማ በረዶና ከባድ ንፋስ ቀላቅሎ በጣለው ኃይለኛ ዝናብም ሳቢያም የአንድ ሰው ህይወት አለፈም። 10 ሰዎች ላይ መጠነኛ ጉዳት መድረሱም ተገለጸ። በትናንትናው ዕለት ያጋጠመው ከባድ ዝናብ ከአመሻሽ 11 ሰዓት ጀምሮ እስከ ምሽትም 1 ሰዓት አካባቢ እንደቆየ የከተማዋ የመንግስትም ኮሚኒኬሽን መምሪያ ኃላፊ አቶ ምርጫዬ ደመቀ ለመገናኛ ብዙሃን ገልጸዋል። ዝናቡ በተለምዶ አረብ ሰፈር፣ ስልጤ ሰፈርና መናኸሪያ ተብሎ በሚጠሩ አካባቢዎች ከፍተኛ ጉዳት እንዳደረሰ የገለጹት ኃላፊው የአንዲት ሴት ህይወትም ማለፉንም አክለዋል። የሁለት ልጆች እናት የነበረችው ይቺ ሴትም በዝናቡ ሰዓት በጥሩ ይዞታ ላይ ባልነበረ መኖሪያ ቤቷ ውስጥ እንደነበረች የገለጹት ኃላፊዋም ቤቷ ውስጥም እንዳለች ህይወቷ ማለፉንም ጠቁመዋል። ሰዎች ላይ ከደረሰው ጉዳት በተጨማሪ በሰዎች ንብረት ላይ ጉዳት መድረሱን የገለጹት ኃላፊው በቤቶችና በተሽከርካሪዎች ላይም የደረሰው ጉዳት መጠን ለመለየትም ግብረ ኃይል መቋቋሙንም አስረድተዋል። የከተማዋ አስተዳደር ትናንት በማህበራዊ ትስስር ገጹ ባወጣው መረጃ በረዶና ኃይለኛ ንፋስ በቀላቀለው ዝናብ ምክንያት የኤሌክትሪክ ምሰሶች ጭምር መውደቃቸውን የገለጸ ሲሆን በዚህ ምክንያት አንዳንድ የከተማዋ ክፍሎች የመብራት አገልግሎት መቋረጥ አስታውቋል። ይህንን ክስተት ተከትሎ መሰል የዝናብና የጎርፍ አደጋዎች የሚያደርሱትን ጉዳቶችን ለመቀነስ ነዋሪዎችም አስፈላጊውን ጥንቃቄ እንዲያደርጉ የከተማዋ አስተዳደር ከንቲባ ጥራቱ በየነ ጥሪ አቅርበዋል። ከመንግስት የሚሰጡ መመሪያዎችን እንዲከተሉና ለአደጋም ቅድመ ዝግጅት እንዲያደርጉ ጥሪ አቅርበዋል። ባለፈው ሐምሌ 14 2018 ዓ.ም በትግራይ ክልል በማዕከላዊ ዞን ቀይህ ተክሊ ወረዳ በረዶና ኃይለኛ ንፋስ በቀላቀለ ዝናብ ሳቢያም የአንድ ታዳጊ ህይወት ማለፉን መዘገባችን ይታወሳል። ከዚህ አደጋ ጋር በተያያዘ 10,000 ሰዎችም ከቀያቸው መፈናቀላቸውን፣ ከ200 በላይ እንስሳትን መሞታቸውን እንዲሁም ከ1000 ሄክታር በላይ አዛርት መውደሙን የወረዳው ምክትል ኃላፊ ለመገናኛ ብዙሃን መግለጻቸው አይዘነጋም። ቴዎድሮስ ህዝብ በእነማይ ወረዳ ደብረ ጽሞና ቀበሌ 8 ያገዛዙ ብልጽግና ካድሬዎች ፖሊስና 2 ፓትሮል በቁጥጥር ስር በማድረግ ታሪካዊ ድል የተቀዳጀበትን ህዝቡን ነጻ አውጥቶ በአካባቢው ህዝባዊ አስተዳደር የመሰረተበትን 3ኛ ዓመት በድምቀት ማክበሩ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 64ኛ ክፍለ ጦር በእነማይ ወረዳ ደብረ ጽሞና ቀበሌ 8 ያገዛዙ የብልጽግና ካድሬዎችን ፖሊስና 2 ፓትሮል በቁጥጥር ስር በመዋል ትግሉን ያቀጣጠለበት ልዩ ቀንን ዛሬ ሐምሌ 23 ቀን 2018 ከህዝቡ ጋር ማክበሩ ተገለጸ። ሐምሌ 23 ቀን 2013 ዓ.ም በእነማይ ወረዳ ደብረ ጽሞና ቀበሌ 8 የእነማይ ወረዳ የብልጽግና ካድሬ ፖሊስና ከ2 ፓትሮል ጋር በቁጥጥር ስር የዋሉበት የእነማይ ወረዳ የብልጽግና ስርዓት ማፍረስ የተጀመረበት ልዩ ቀን ሲሆን 3ኛ ዓመቱን ባስቆጠረው ክብረ በዓል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ አደረጃጀት ኃላፊ አርበኛ ስቲበላለሙ፣ የቴዎድሮስ ሚዲያ ባለሙያ አርበኛ ጎጃም አዝመራው፣ የ206ኛ ኮር 34ኛ ክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ ብት ያደረው፣ አፋብን ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር አመራር፣ የ64ኛ ክፍለ ጦር አመራሮች አባላት እንዲሁም የደብረ ጽሞና ቀበሌ ማህበረሰብ በተገኙበት ዛሬ ሐምሌ 23 ቀን 2018 በደብረ ጽሞና ቀበሌ በደማቅ ሁኔታ መከበሩ ተገልጿል። የዛሬው ቀን ከ3 ዓመት በፊት በደብረ ጽሞና ቀበሌ ሐምሌ 23 ቀን 2018 የተሰባሰቡ ፋኖች ከአካባቢው ማህበረሰብ ጋር በመደራጀት በእነማይ ወረዳ የሚገኘውን የብልጽግና ካድሬዎች ፖሊሶች በ2 ፓትሮል ደብረ ጽሞና ቀበሌ በቁጥጥር ስር በመዋል ስርዓቱን በማፍረስ ታሪክ የሰሩበት ቀን እንደነበር ያስታወሰው መረጃ በእነማይ ወረዳ ከሚገኙ 29 ቀበሌዎች ውስጥ ደብረ ጽሞና ቀበሌ አንዱ ሲሆን የደብረ ጽሞና ቀበሌ የሚገኙ ፋኖች የአማራ ሕዝብ በራሱ ሀገር በራሱ ርስት በአገዛዙ የደረሰበት ያለውን ግፍ በደል በማስቀረት ራሳቸውን በማደራጀት ከአካባቢው ማህበረሰብ ጋር በመሆን ይህንን አስከፊ ስርዓት ገርሶ ለመጣል ከፍተኛ መስዋዕትነት በመክፈል ለመላው አማራ ሕዝብ የትግሉን ችቦ በመለኮስ የደጅ አዝማች በላይ ዘለቀ የትውልድ ቀዬ እነማይን በጀግነት በማስጠራት ታሪክ የሰሩበት ዕለት መሆኑን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር
ህዝብ ግንኙነት ዛሬ ሐምሌ 23 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ፋኖ አገዛዙ በተለያዩ ቀጠናዎች በፋኖ ስም ያሰማራቸው ዘራፊዎች ህዝብን ከፋኖ ለመነጠል የሚያደርጉትን እንቅስቃሴ በንቃት በመከታተል ከዚህ ቀደም ሲወስዳቸው የነበሩ ህግ የማስከበር እርምጃዎችን አጠናክሮ ሊቀጥል እንደሚገባ በተለይም አገዛዙ በአሁኑ ወቅት ለተጨማሪ ጦርነት የሚያደርገውን ዝግጅት ተከትሎ ፋኖን ከህዝብ ለመነጠል ዝርፊያና ውንብድናን በፋኖ ስም እንዲያከናውኑ ተልዕኮ የተሰጣቸው ዘራፊዎችን በስፋት በማሰማራቱ ፋኖ በሁሉም ቀጠና ጥብቅ ቁጥጥር እንዲያደርግና በዚህ አሳፋሪ ተግባር ላይ ተሰማርተው የሚገኙት ላይ ከዚህ ቀደም የጀመረውን የማጥራት ስራ አጠናክሮ ሊቀጥል እንደሚገባ ፋኖ በሚያዘጋጃቸው ህዝባዊ መድረኮችና ከህዝባዊ መድረኮችም ውጭ ህዝቡ በተለያዩ መንገድ እያነሳ ሲሆን በቀጥታ ከሚፈጽማቸው የዘር ማጥፋትና የጦር ወንጀል በተጨማሪ በፋኖ ስም ተመሳሳይ ጥቃቶች ሲፈጽም መቆየቱ በተደጋጋሚ ሲጠቀስ ቆይተዋል። ይህ በእንዲህ እንዳለ የቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃ ለማንኛውም ግዳጅ መዘጋጀታቸውን አስታውቋል። ላለፉት 3 ዓመታት በተደረገ ህዝባዊ ተጋድሎ አኩሪ ድል በማስመዝገብ ደማቅ ታሪክ የጻፈው የጮቄ ማማ ደባይ ጮቄ ሻለቃ የ3 ዓመት የድል ግስጋሴውን በዛሬው ዕለት በደማቅ ሁኔታ ማክበሩን ኮሩ ህዝብ ግንኙነት ይፋ ባደረገው መረጃ አስታውቋል። በደብረ ማርቆስ፣ ቁይ፣ ሉማሜ፣ ደብረ ወርቅ፣ ቢቸና፣ ውሃበር፣ ሰዴ፣ መካነ ሰላም፣ የቦቅላ በተደረጉ ጠንካራ ውጊያዎች ተሳታፊ በመሆን ጀብዱ የፈጸመው ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃ ያለፉ ድሎችን በማስጠበቅ የሚሰጠው ማንኛውም ግዳጅ ለመፈጸም ዝግጁ መሆኑን ዛሬ ሐምሌ 23 ቀን 2018 በነበረው መድረክ ላይ ገልጿል። ቴዎድሮስ በመልሶ ማደራጀት አዲስ አመራር ማዋቀሩ እንዳስደሰታቸው የተናገሩት የሻለቃ አመራሮችና የሰራዊት አባላት ህግና ስርዓትን በማስቀደም ከድርጅታቸው ጎን እንደሚሰልፉ መግለጻቸውን የአፋብን አመራሮች የኮርና የክፍለ ጦር አመራሮች በተገኙበት የ3 ዓመት የድል በዓል በደማቅ ሁኔታ ማክበሩን ቴዎድሮስ 206ኛ ኮር ህዝብ ግንኙነት ዛሬ ባወጣው ተጨማሪ መረጃ ገልጿል። የአገሪቱን ሀብት በጦርነት እያባከነ ያለው አገዛዝ የመንገድ ግብር የሚል አዲስ የግብር አይነት ይዞ መምጣቱ ከወዲሁ ቅሬታ አስነስተዋል። አሮጌ ተሽከርካሪዎች ከፍተኛ ግብር ይከፍላሉ መባሉም ብዙሃኑ ላይ ያነጣጠረ ግብር መሆኑን ግልጽ ማሳያ ነው የሚሉ ቅሬታዎች እየቀረቡ ነው። የአገሪቱን ሀብት በጦርነት የሚያባክነው የጠቅላይ ሚኒስትር አብይ አህመድ አገዛዝ ከዓለም አቀፉ የገንዘብ ድርጅት IMF በቅርቡ ተጨማሪ $5 ቢሊዮን የውጭ ምንዛሪ ለማግኘት ያለውን ፍላጎት ለማሳካት የብድር ስምምነት ያደረገበትና ይህንኑ ተከትሎ የተለያዩ ግብሮችን በቀጣዩ ዓመት ለመጨመር አቅዶ እየተንቀሳቀሰ መሆኑ ሲዘገብ የቆየ ሲሆን ይህንኑ የሚያጋልጥ ተጨማሪ መረጃ ዛሬ ይፋ ሆኗል። በመንግስት የተሰሩ መንገዶች ላይ ለሚሄዱ ተሽከርካሪዎች ዓመታዊ ግብር ይከፈላል በማለት ከህዝብ በተሰበሰበ ግብር የተሰሩትን መንገዶች ለተጨማሪ ግብር መሰብሰቢያ በማድረግ በተለይም አሮጌ ተሽከርካሪዎች ከፍተኛውን ግብር ይከፍላሉ መባሉን ተከትሎ በአገሪቱ አብዛኞቹ ተሽከርካሪዎች አሮጌ መሆናቸው እየታወቀ ይህንን መሰል የግብር አዋጅ ማውጣት አገዛዙ በግብር ስም የሚያደርገውን ዘረፋ አጠናክሮ ለመቀጠል መወሰኑን ያሳያል የሚሉ ቅሬታዎች ተከትለው ቀርበዋል። ዓመታዊ ተሽከርካሪ ምርመራ ወይም ቦሎ በሚካሄድበት ወቅት ይኸው ተጨማሪ ግብር ተግባራዊ እንደሚደረግ የግብሩ አይነት በመኪናው አይነት የሚለይ ሲሆን የካርቦን ጭስ መጠን ይወሰናል የተባለና በዚህም አሮጌ መኪናዎች ከፍተኛውን ግብር ሲከፍሉ አዳዲስ ተሽከርካሪዎች ዝቅተኛ ግብር ይከፍላሉ መባሉን ያገዛዙ ባለስልጣናት የሰጡትን መረጃ መሰረት ያደረጉ ዘገባዎች ወጥተዋል። በዘመነ መሳፍንት የጭስ ግብር የሚያስከፍሉ እንደነበረው የሚያስታውሱ ወገኖች የጠቅላይ ሚኒስትር አብይ አህመድ አገዛዝ የአገሪቱን ሀብት በጦርነት እያባከነ ለብልጭልጭ ፕሮጀክቶችና ለካድሬዎቹ ደሞዝና አበል እያፈሰሰ ባለፉት 8 ዓመታት ለመሆኑ በአገሪቱ የትኞቹ መንገዶች ተሰርተዋል? ለየትኞቹ መንገዶች ነው ግብር የሚከፈለው? በጅምላ የመንገድ ግብር ክፈሉ የሚለው ተቀባይነት የለውም። አገዛዙ የህዝቡ ዝምታን ተከትሎ ገና በኮሪደሩ ላይ በእግራችሁ የተራመዳችሁ ግብር ክፈሉ እስከ ማለት መድረሳቸው አይቀርም። ህዝቡ በቃኝ እስካላለ ድረስ አገዛዙ ጡንቻውን ለማጠናከር ህዝቡን በግብር ስም መዝረፉን ይቀጥላል። በቀጣዮቹም ዓመት ሌሎች ተጨማሪ ግብሮች ይመጣሉ የሚሉ ስጋቶች ተከትለው ቀርበዋል። በእንዲህ እንዳለ የቀድሞ የኢዴፓ ሊቀመንበርና የኢኮኖሚ ባለሙያ አቶ ሙሼ ሰሙ ሰሞኑን አገዛዙ መገናኛ ብዙሃን ከፍተኛ ግብር የሰበሰቡ ተሸለሙ የሚል ዜና በስፋት ማሰራጨታቸውን ምክንያት ማድረግ ከፍተኛ ግብር ሰበሰቡ ማለት ምን ማለት ነው? አነጻጸሩስ ምንድን ነው? በጀት ነው? ኮታ ነው? ወይስ የትም ፍጪው ዱቄቱን አምጪው ነው? ከበጀት በላይ ማትረፍ እንጂ ከበጀት በላይ ግብር መሰብሰብ እንዴት ይቻላል? ይህ አዲስ ግኝት ነው በማለት በደሞዝ ተቆጥሮ የሚሰራ ሰራተኛ ውጤታማ ሲሆን ጉርሻ ወይም ቦነስ ከመስጠትና ደሞዝ ከማሳደግ አልፎ ለተቋሙ አገልግሎት የሚውል ቢሆንም በየዓመቱ ተሽከርካሪ መለወጥ የትኛው መንግስታዊ አሰራር ደንብ እንደሚፈቅድ የውጭ ኦዲተር መጠየቅ የሚገባ ጉዳይ ይመስለኛል በማለት ነጋዴው ንብረቱን እያሟጠጠ በግብር ስም እየተዘረፈ ያለበትን አሰራር ሄዶ ለጊዜ መንግስትን ኪስ የሚያሳድግ ቢሆንም ውሎ አድሮ ነጋዴውን፣ ቤተሰቡና የአገሪቱን ኢኮኖሚ በከፍተኛ ደረጃ ሊጎዳ እንደሚችል ሰፋ ባለ አስተያየታቸው ገልጸዋል። ጤናማ የግብር ስርዓት ንግድና ነጋዴው እንዲያብብ አመቺ ሁኔታን በመፍጠር አምራቹን
አምራቹን፣ ባለ ኢንዱስትሪውን፣ ቸርቻሪውን፣ አከፋፋዩን፣ አስመጪውን በቁጥርም በአቅምም እንዲጎለብቱ በማገዝ ከሚፈጠረው ሰፊ የንግድ አቅምና ከሚሳለጠው የምርትና የግብይት ስርዓት ከእያንዳንዱ ነጋዴ ላይ ተመጣጣኝ ግብር በመሰብሰብ በቅንጅት እንደ ሀገር ማደግ ይቻላል። ይሁን መሆን የሚቻለው ነጋዴው በቂ ትርፍ አትርፎ ጥሪት ቋጥሮ የማምረት አቅሙን በማጎልበት ፋብሪካውና ኢንዱስትሪውን በማሳደግ የስራ ዕድልና አቅርቦትን በማስፋፋት አቅም ኃይሉን አቅሙን መጠቀም የማይገድበው በተለይ ከገቢው ጋር የሚመጣጠን ግብር መገበር ሲችል ብቻ መሆኑን አስታውሰው ነጋዴው ከመዋከብ ከመሳደድ በመታደግ ተስፋ ከመቁረጥ ሙሰኞች መጫወቻ ከመሆን ተገላግሎ ፎይታ አግኝቶና ተረጋግቶ አምሮ ለስራ ጊዜውና ጉልበቱን ለፈጠራ ለምርታማነት ገንዘቡን ለእድገት እንዲጠቀም በማገዝ እየተፈራሩና በጨለማ ከመዳከር ይልቅ የስራ ጊዜ ውጤታማ የነጋዴውም ሆነ የሸማቾች ህይወት በተስፋ የተሞላ ብሩህ ማድረግ ይቻላል በማለት በኮታ ስም ነጋዴውን እያስጨነቁ ግብር መሰብሰብ ውሎ አድሮ ሊያመጣ የሚችለውን ቀውስ ለማመልከት ሞክረዋል። በከባቢ አየር መዛባት ምክንያት ወደ ታላቁ የህዳሴ ግድብ የሚገባው የውሃ መጠን ከሚጠበቀው በታች መሆኑና በዚህ ምክንያትም የግድቡን ሙሉ አቅም በመጠቀም ኃይል ለማመንጨትም ተይዞ የነበረው እቅድ አለመሳካቱን የውሃና የኢነርጂ ሚኒስትሩ ገለጹ። ዶክተር ሀብታሙ ኢተፋም አዲስ አበባ ውስጥ ለመገናኛ ብዙሃን በሰጡት አስተያየት ከሰሞኑ ከግብጽ ባለስልጣናት ከህዳሴው ግድብ ጋር በተያያዘ የቀረበላቸው ክሶች ውድቅም አድርገዋል። ባለፈው ሳምንት የግብፁ የውጭ ጉዳይ ሚኒስትር ባደል አብደላቲም ካይሮ ውስጥ በሰጡት ጋዜጣዊ መግለጫ የኢትዮጵያው የታላቁ ህዳሴ ግድብን በፖለቲካዊ እንዲሁም ግብጽና ሱዳን ላይ ተጽዕኖ በሚያደርስ ባሉት መንገድ ኢትዮጵያ ያስተዳደረች ነው የሚል ወቀሳ ማቅረባቸውን የቱርኩ የዜና አገልግሎት አናዶሉን ጨምሮ በርካታ ዓለም አቀፍም ተደራሽነት ያላቸው የመገናኛ ብዙሃን መዘገባቸው ይታወሳል። የኢትዮጵያ ከተፋሰሱ ሀገራት ጋር አስቀድማ ቅንጅትም ሳታደርግ በቅርቡ የያዘችው ውሃም ሱዳን ውስጥ የውሃ መጠን እንዲቀንስ አድርጓል በማለትም መክሰሳቸውን ዘገባ ያመላከተ ሲሆን ይህ የውሃ መጠን መቀነስም የሱዳን ማህበረሰብ የውሃ አቅርቦት ላይ ተጽዕኖ እንዳሳደረም መነገሩ አይዘነጋም። ይሁን እንጂ የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ በቃለ ምልልሳቸው ይህ የግብጽም ሰሞነኛ ክስም ያነሱት ሲሆን ጎረቤትን አገርን ይዘው የኢትዮጵያ ህዳሴን ግድብ ሱዳን ጎርቷልኛም ውሃም ቀንሶብናል የሚል ፕሮፓጋንዳም ተያይዘውታል ሲሉም ተናግረዋል። እነሱን ማን ነው ሱዳን ውስጥም ያሉ ግድቦችም ጠበቃም ሆነው እንዲቆሙ ያደረጋቸው ያሉትም የውሃና የኢነርጂ ሚኒስትሩ ዶክተር ሀብታሙ ዘንድሮ በተለይ በምስራቅ አፍሪካ ሀገራት ላይ የዝናብ እጥረት እንደሚያስከትል በተተነበየበትም ኤሊኖ ምክንያት በኢትዮጵያ የተገኘው ከተጠበቀው በታች የሆነ የዝናብ መጠን መሆኑንም ገልጸዋል። በዚህም ዓመት በኢትዮጵያ በብዙም ዓለም አገርም የኤሊኖ ዘመን ነው ያሉት ሚኒስትሩ የዝናብ መጠን ከተጠበቀው በታችም እየመጣ መሆኑን ገልጸው በተለይም በአባይ ተፋሰስ ከሰሜን ምዕራብ አካባቢ የሚመጡ ወንዞች ላይ ለውጡ መታየቱንም አስረድተዋል። ኢትዮጵያ ኤሌክትሪክ ኃይል ሽያጭ ከምታቀርብላቸው የምስራቅ አፍሪካ ጎረቤት ሀገራት መካከል አንዷ ሱዳን ስትሆን መንግስት በሱዳን ባለው ጦርነት ምክንያት ያልተፈጸሙ ያላቸው ክፍያዎች ቢኖሩም ኃይሉን ኤክስፖርት ማድረጉን እንደቀጠለም ሲገልጽ መቆየቱም ይታወሳል። ይሁን እንጂ ይህ አቅርቦት መቋረጡን የጠቆሙት ዶክተር ሀብታሙ ምክንያቱ ግን የመሰረተ ልማት ውድመት መሆኑን አንስተዋል። ሱዳን እስከ ቅርብ ጊዜ እርስ በርስ ራሳቸው ሲዋጉ መሰረተ ልማቱንም ስላወደሙትም የተቋረጠባቸው እንዳለ ሆኖም ከኢትዮጵያ ነባር ኃይል ሲያገኙ የነበሩት ሲሉም ገልጸዋል። አገዛዙ ጽምዶ በውስጣችን አለ የሚል ስጋት ላይ መውደቁን የሚጠቅሱ መረጃዎች ወጥተዋል። ይህንን ተከትሎ በስልጣን ላይ ያሉም ሆነ ከስልጣን ተገለው የነበሩ በአኩራፊነት ስም የጽምዶ ተባባሪ ናቸው በሚል ተፈርጀው በአንዳንዶቹ ላይ ክትትል እየተደረገ መሆኑን፣ ይህንኑ መሰረት ያደረጉ አፈሳዎች ሊኖሩ እንደሚችሉና የአማራና የትግራይ ብሔር ተወላጆች ግንባር ቀደም ኢላማ መደረጋቸውን የሚጠቅሱ መረጃዎች ወጥተዋል። አገዛዙ የኤርትራና የህወሓት ትብብር ጽምዶ የፈጠረበትን ድንጋጤ ተከትሎ በውስጥ አሰራርና ፓርቲ ውስጥና በተለያዩ መዋቅሮች ውስጥ የተለየ ጥያቄ በማንሳት አካሄዳችን ትክክል አይደለም፣ ሁኔታዎች ሊታረሙ ይገባል በሚል ከዚህ ቀደም ጥያቄ ያቀረቡ በአንድም ሆነ በሌላ መንገድ ከስልጣን ተነስተው አኩርፈዋል በሚል የተጠረጠሩ የጽምዶ ተባባሪ ናቸው። ውስጣችን ተሰግስገውና ከውጭ ሆነው ከጽምዶ ኃይሎች ጋር ግንባር ፈጥሮ መንግስታችንን ሊገለብጡ ነው የሚል ፍርሃት ውስጥ መውደቁን፣ ይህም ከደህንነት መስሪያ ቤቱ እስከ መከላከያና ከብልጽግና ዋናው ጽህፈት ቤት እስከ ዋና ካድሬዎች ስብሰባ ድረስ በግልጽ በጅምላ ፍረጃ
እየተነሳ መሆኑን ይህንኑ መሰረት ማድረግ የተወሰኑ አክራፊ የተባሉ ኃይሎች ላይ የደህንነት መስሪያ ቤቱ ክትትል እንዲያደርግ በመንግስት ስልጣን ላይ ያሉም ሆነ ከስልጣን ውጭ የጽምዶ ተባባሪ ናቸው በሚል የተወሰኑ ሰዎችን ፈርጆ ለመያዝና በተለይም የአማራና የትግራይ ብሔር ተወላጅ የሆኑ የከተማ ነዋሪዎች ውስጥ የጽምዶ ተባባሪ ናቸው በሚል የጅምላ ፍረጃ ለማሰር እቅድ አውጥተው የተንቀሳቀሱ መሆኑን የሚጠቅሱ መረጃዎች ወጥተዋል። እነዚህ የውስጥ አኩራፊ ኃይሎች ተብለው የተፈረጁ ከዚህ ቀደም ፈጸሙት ላሉት ምዝበራ በህግ ተጠያቂ ያላደረጓቸው ቢሆንም ምዝበራ ስለተቋረጠባቸው አክርፎ ውስጡን ከጽምዶ ጋር የተገናኙ ነው የሚል ውንጀላ ማቅረባቸውን የሚጠቅሱ ምንጮች ገዢው ብልጽግና ፓርቲ የአንድ የፕሬዝዳንቱ አብይ አህመድ ጉዳይ አስፈጻሚና የፓርቲው ፕሬዝዳንትና በሳቸው ዙሪያ ያሉ ግለሰቦች መፈንጫ ሆኗል፣ ህግና ስርዓት በአገሪቱ አልተከበረም፣ ለውጥ ካልመጣ በስተቀር ስርዓቱ አይናችን እያየ ይፈርሳል የሚል ስጋት ላይ ወደቁ። አልፎ አልፎ የሚሰጡትን አስተያየት ተከትሎ የጽምዶ ተባባሪ ናቸው፣ የጽምዶን ተልዕኮ ለመፈጸም እየተንቀሳቀሱ ነው የሚለው ፍረጃ ይህንኑ መሰረት አድርጎ የመጣ መሆኑን አገዛዙ ከገባበት ፍርሃት አንጻር ይህንን መሰረት ያደረጉ እርምጃዎች በቅርቡ ሊታዩ እንደሚችሉ ምልክት ሰጪ መሆኑን ያገኘነው መረጃ ይጠቁማል። የመንግስት ስልጣን ተጠቅመው ዘርፈው ራሳቸውን አሳብጠዋል። አሁን ደግሞ መንግስታችንን ለመጣል እየተንቀሳቀሱ ነው፣ ከጽምዶ ጋር አብረዋል፣ የጽምዶን ዓላማ ለማስፈጸም ተልዕኮ ተሰጥቷቸዋል የሚሉ ውንጀላዎች በስፋት በየመድረኩ እየተደመጡ መሆኑን እነዚህ ያገዛዙ ከፍተኛ የፖለቲካና የጸጥታ ባለስልጣናት በተሰበሰቡ ቁጥር ዋና የሰሞኑ አጀንዳ ጽምዶ መሆኑን እስካሁን ድረስ ውስጣችን ያሉትን ከሚገባው በላይ ታግሰናል የሚሉ የጅምላ ፍረጃዎችና ቅስቀሳዎች፣ እርስ በርስ መጠራጠሮችና አንዱ ሌላውን አሳልፈው ለመስጠት የሚያደርጉት እንቅስቃሴ ተጠናክሮ መቀጠሉን ይኸው መረጃ ጠቁመዋል። የጠቅላይ ሚኒስትሩና ጥቂት ጓዶቻቸው አካሄድ ለሀገሪቱም ሆነ ቆመነታል ለሚሉት ህዝብ የማይጠቅም ይልቁኑ ለውጥ እንደሚያስፈልግና በጦርነት ስልጣን ለማስቀጠል የሚደረገው እንቅስቃሴ ያገዛዙን ዋና ዋና ወታደራዊ አዛዦችም ሆነ ስልጣን አስጠባቂው ጦር እየተሰላቸ መምጣት የፖለቲካ አመራሩ ከጊዜ ወደ ጊዜ እየበረከተ የመጣውን ቀውስ ተከትሎ የስርዓቱ ውድቀት እየተገለጠለት የመጣው ኃይል ከውስጥ በተለያየ መንገድ በፍርሃት ዝምታ የመረጠ ቢሆንም ይህንን ዝምታ ተከትሎ አልፎ አልፎ የሚሰጡ አስተያየቶችን እንደ ትልቅ ነገር በማየት በአሁኑ ወቅት የጽምዶ ተባባሪ ናቸው በማለት አገዛዙ ውስጡን መጠራጠር መጀመሩ የስርዓቱ ውድቀት እየተፋጠነ ለመምጣቱ ግልጽ ማሳያ ነው ተብሏል። ይህንኑ ተከትሎ የጅምላ አፈሳ በአማራና የትግራይ ብሔር ተወላጆች ላይ በተወሰኑ የኤርትራ ስደተኞች ላይ አነጣጥሮ ዳግም ሊፈጸም እንደሚችል ምልክቶች መኖራቸውን ያገኘነው ይኸው መረጃ ይጠቅሳል። በርካታ ወጣት ኢትዮጵያንን በመማለል ለአስከፊ የሰብአዊ አካላዊና ስነ ልቦናዊ ጉዳትም ዳርጓል ተብሎ የተጠረጠረውን ግለሰብ ከማላዊ ወደ ኢትዮጵያ መባረሩን ፖሊስም አረጋገጠ። የማላዊ መንግስት በግዛቱ ላለፉት 15 ዓመታት በህጋዊ መንገድ የኖረውን ኢትዮጵያውን አቶ አድነው በሻው ቡድመን ወጣት ኢትዮጵያንን ከማዕከላዊ ኢትዮጵያ አካባቢዎች በተለይ ከሀዲያና ሀላባም ዞኖች በማማለል አስኮብልሎ በደቡብ አፍሪካ ውስጥ የተሻለ ህይወትም ትመራላችሁ የሚል ማማለያ በመስጠት በነፍስ ወከፍ ከ600 ሺህ ብር እስከ 800 ሺህ ብር በመቀበል ለተለያዩ የአካላዊ ስነ ልቦናዊ እና ኢኮኖሚያዊ ጉዳትም ዳርጓቸዋልም ብሏል። የኢትዮጵያ ፌዴራላዊ ፖሊስም ከዓለም አቀፉ የጸረ ወንጀሎች ፖሊስም ተቋም በእንግሊዝኛው ምህጻረ ቃል ኢንተርፖል እና ከማላዊ ፖሊስ ጋር በመተባበር ግለሰቡን በቁጥጥር ስር አድርጎ ወደ ኢትዮጵያም ተጠርዞ ፍትህ እንዲጠበቅም ተደርጓልም ሲል አስታውቋል። እንደ ፌዴራል ፖሊስ ገለጻም ለጊዜው ቁጥራቸው ያልተገለጸም ኢትዮጵያን ወጣቶችም በኢትዮ ኬንያ ድንበር ሞያሌና ታንዛኒያ በኩል ወደ ማላዊ ለማስገባት በሚደረገው ጉዞ በ24 ሰዓት ውስጥ አነስተኛ ሩዝና ዳቦ የተሰጣቸው ለረሃብ ለጥማትም በመጋለጥ በረሃዎችን በሞተር ሳይክልና በእግራቸውም እንዲጓዙም ተገዷልም ብሏል። ካለፈው 3 ዓመት ጀምሮ በህገወጥም የሰዎች ማዛወር ወንጀል ላይ ሲሰማራ ቆይቷል የተባለው ተጠርጣሪው አቶ አድነው በኢትዮጵያውያኑ ወጣቶች ላይ የአካላዊ የገንዘብና የስነ ልቦናም ክስረትም እንዲገጥማቸው አድርጓል ያለው ፖሊስም በግለሰቡ ተደለው ወደ ደቡብ አፍሪካም ካቀኑት አብዛኞቹ ወጣቶች ህልማቸው ሳይሳካም አብዛኞቹ እስከ 3 ዓመታት እስራትም 170 ሺህ ብርም ቅጣትም መዳረጋቸውን ፖሊስ ዘገባው ላይ አትቷል። የማላዊ መገናኛ ብዙሃን ስለ አቶ አድነው ከማላዊ መባረር ዝርዝር ማብራሪያም ባይሰጡም የህግ ጠበቃም ሳይደረግለት በትላንትናው ዕለት ከማላዊ ወደ ኢትዮጵያ መባረሩም በደቡባዊቷ አፍሪካ አገር ማላዊ በሚገኙ ስደተኞች ዘንድ ከፍተኛ መደናገጥ መፍጠሩን በትላንትናው ዕለት መዘገባችን ይታወሳል።
የጦርነት ቅስቀሳው በህወሓትና በብልጽግና በኩል ተጠናክሮ በቀጠለበት በዚህ ወቅት አገዛዙ በትግራይ ላይ ለመክፈት ያሰበው ጦርነት ዝግጅቱን እያጠናቀቀ ነው በማለት ይህንኑ ለመመከት በቂ ዝግጅት አድርገናል በማለት የህወሓት ወታደራዊ ቃል አቀባይ የነበረው አስታወቀ። በጠቅላይ ሚኒስትር አብይ አህመድ የሚመራው ገዢው ብልጽግና ፓርቲና በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በየበኩላቸው የሚያደርጉት ወታደራዊ ቅስቀሳ ተጠናክሮ በቀጠለበት በአሁኑ ወቅት የትግራይ ህዝብ ህልውና ለማረጋገጥ ያለን ብቸኛ አማራጭ በጀግንነት ታግሎ ማሸነፍ ነው በማለት አገዛዙ በትግራይ ህዝብ ላይ ዳግም ጦርነት ለመክፈት ዝግጅቱን እያጠናቀቀ ይገኛል። ይህንኑ በአንድነት ለመመከት ተዘጋጅተናል በማለት በጦርነቱ ወቅት የህወሓት ወታደራዊ ቃል አቀባይ የነበረው ገብረ አዴት መናገሩን የሚጠቅሱ ዘገባዎች ወጥተዋል። የብልጽግና አገዛዝ ሙሉ ወታደራዊ ኃይሉን በትግራይ ድንበሮች አካባቢ በማሰባሰብ በቅርብ ርቀት ውስጥ በመገኘት ሁለንተናዊ ዝግጁነቱን አጠናቆ በትግራይ ህዝብ ላይ ወረራ ለመፈጸም እየሰራ ነው ያለው ገብረ ጻዲቅ በትግራይ ጦርነት ወቅት በተደጋጋሚ ሰጣቸው በነበሩ መግለጫዎች አገኘናቸው ያላቸውን የተጋነኑ ወታደራዊ ድሎችን አስታኮ አንዳንዶች ከኮሚካሊ በሳዳም ዘመን የኢራቅ ማስታወቂያ ሚኒስትር ጋር ያመሳስሉት የነበረ ሲሆን የብልጽግና አገዛዝ ሙሉ ወታደራዊ ዝግጅትን ለመመከት ከበቂ በላይ ተዘጋጅተናል የሚል አስተያየት ሰጥተዋል። በህወሓትና ብልጽግና በኩል ዳግም ጦርነት ውስጥ ለመግባት የሚደረጉ እንቅስቃሴዎች ብቻ ሳይሆን በአሁኑ ወቅት በአማራ ህዝብ ላይ የተከፈተውን ይፋ ጦርነት ጀምሮ አገዛዙ በጦርነት ስልጣኑን ለማስቀጠል የሚያደርገው እንቅስቃሴ እንዲቆም ተደጋጋሚ ጥሪ እየቀረበ ቢሆንም በሁለቱም ኃይሎች በኩል የሚደረገው የጦርነት ቅስቀሳ ተጠናክሮ ቀጥለዋል። እድሜያቸው ለውትድርና ያልደረሱ ታዳጊዎችን ጭምር ለጦርነት በመማገድና ለጦርነት በመልመል በይፋ ወቀሳ የቀረበበት ህወሓትና ወቀሳ የቀረበበት እንጂ ተመሳሳይ ድርጊት እየፈጸመ የሚገኘው የጠቅላይ ሚኒስትሩ አገዛዝ በጦርነቱ ተከታታይ ስልጠናዎች እያደረጉ ሲሆን ዛሬም አርሚ 22 ሁለተኛ ዙር የምረቃ ስነ ስርዓት ላይ ተገኘ የተባለ የህወሓት ወታደራዊ ቃል አቀባይ የነበረው ገብረ ጻዲቅ የትግራይን ህዝብና ሰራዊት ትዕግስት የሚፈታተኑ የብልጽግና አገዛዝ ተግባራት በአንድነት ለመመከት በተሻለ አቋምና ዝግጁነት ላይ እንገኛለን ሲል ጠቅሰዋል። በሌላ በኩል የጠቅላይ ሚኒስትሩ አገዛዝ በተቆጣጠራቸው መገናኛ ብዙሃን ኢትዮጵያ እየመከረች ነው ከሚለው አጀንዳ ጎን ለጎን ሰፊ ትኩረቱን የያዘው ለጦርነት ቅስቀሳና ህወሓትን ያጥላሉኛል ለሚላቸው ዘመቻዎች ቢሆንም ከዚህ ቀደም የነበረውን የጦርነት ቅስቀሳ ተከትሎ በህዝብም ሆነ በተለያዩ መንገዶች ሲሰጡ የነበሩ ድጋፎች በአሁኑ ወቅት አለመኖሩ ህዝቡም ሰራዊቱም ጦርነት እየሰለቸ መምጣቱን አገዛዙ አለመረዳቱን በግልጽ ያሳያል የሚሉ ወቀሳዎችም በተደጋጋሚ የተደመጡ ይገኛል። ህወሓትና ብልጽግና በአደባባይ የጦርነት ቅስቀሳ ያድርጉ እንጂ ዶክተር ደብረጽዮን ገብረ ሚካኤልና ጠቅላይ ሚኒስትር አብይ አህመድ ውስጡን ዛሬም ድርድርና ምክክር ላይ መሆናቸውን ከዚህ ቀደም በጦርነት ውስጥ የጠቅላይ ሚኒስትሩ አገዛዝ ከህወሓት ጋር በጓዳ እየተደራደረ በአደባባይ ድርድር አላደረኩም በማለት በመጨረሻ በፕሪቶሪያ ስምምነት ላይ መድረሳቸውን የሚያስታውሱ ወገኖች ጦርነቱ ከተጀመረ የጦርነቱ ቀጠና የሰፋ ጉዳቱም የተወሳሰበ እንደሚሆን በጦርነት ስልጣኔን አስቀጥላለሁ የሚለው አገዛዝ መጨረሻው እየተቃረበ መምጣቱ ማሳያ መሆኑ ተደጋግሞ ሲጠቀስ ቆይተዋል። በግብጽ ዳሚታ ወደብ ቆመው የነበሩ ሁለት ንብረትነታቸው የአሜሪካ የጋዝ ጫኝ መርከቦች በሰው አልባ አውሮፕላን ወይም በድሮን ጥቃት መመታታቸውን የአገሪቱ ካቢኔ አረጋገጠ። ጥቃቱን እስካሁን ድረስ የወሰደው አካል ባይኖርም ተንታኞች ግን ከኢራኑ ሰሞነኛ ግጭት ጋር በተያያዘ በመካከለኛው ምስራቅ ያለው ጦርነት ወደ ሰሜን አፍሪካ እየተዛመተ መሆኑንና ይህም ሁኔታ የዓለምን የንግድ መስተላለፊያ የስዊዝ ቦይን አደጋ ላይ ሊጥለው እንደሚችል ስጋታቸውን አጋርተዋል። የድንገተኛ ጥቃትም ግብጽን ጨምሮ ወደ ቀውስ ውስጥ ሊያስገባ እንደሚችል የተመለከተ ሲሆን ቀደም ሲል ከጦርነቱ ራሳቸውን አርቀው የነበሩ አገሮችም ጭምር አሁን ላይ ኢላማ የሆኑ መምጣታቸው የግብጹን የስዊዝ ቦይን እንደ ሆርሙዝና እንደ ባብ አልሜንደብ ወሽመጦችም ሊያዘጋው ይችላል የሚልም ስጋት ማሳደሩን አጃንስ ፍራንስ ፕሬስም ለጉዳዩ ቅርበት ያላቸው ባለስልጣናትን ጠቅሶም ዘግቧል። ለመንግስታዊ ሰነዶች ቀረቤታ እንዳለው የሚነገረው የአሜሪካው ኒውዮርክ ታይምስ ጋዜጣም ማንነታቸው እንዳይገለጽ የጠየቁ ሁለት የኢራን ምንጮችን ጠቅሶ ዛሬ እንዳስነበበው በግብጽ ወደብ ላይ የነበሩት ሁለቱ የአሜሪካ ነዳጅ ጫኝ መርከቦችም የተመቱትም ከኢራን በኩል በተተኮሰም ድሮን እንደሆነ ገልጾ የትኛዎቹ ቡድን ኃላፊነቱን እንደሚወስዱ ግን አልተረጋገጠም ብሏል። አሜሪካናም ሳውዲ አረቢያም አፍቃሪ ኢራን የሆነ በኢራቅ ውስጥ የመሸገም ታጣቂ ቡድንን ከደበደቡ በኋላ ኢራን በዮርዳኖስ የሚገኝ የአሜሪካ ወታደራዊ ቤዝ ላይ አጸፋይ እርምጃ መውሰዷ የተነገረም ሲሆን በትላንትናው ዕለት በነጩ ቤተ መንግስታቸው ስለ ግብጹ ወደብ የአሜሪካ ሁለት መርከቦች የድሮን ጥቃት ማብራሪያ የተሰጣቸው ፕሬዚዳንት ዶናልድ ትራምፕ የኢራን ጥቃት የተለመደ ነው፣ እኛ አጠንክረን ደብድበናቸዋል፣ ቀጣዩ የእኛ ተራ ነው ማለታቸውን ኒውዮርክ ታይምስም ዛሬ አስነብበዋል።
የአሜሪካና የኢራን መንግስታት መቋጫ ባልተገኘለት ጦርነት ውስጥ መዝለቃቸው በሆርሙዝ ሰርጥ ላይ የታገቱ በርካታ የንግድ መርከቦች በአዳዲስ የዓለም መዳረሻዎች ላይ የባክቴሪያዎችና አረሞችም እንዲሰራጩ ምክንያት ይሆናሉ ሲሉ ሳይንቲስቶች አስጠነቀቁ። ካለፈው የካቲት ወይም ከፈረንጆቹ ፌብሩዋሪ 28 2026 ጀምሮ አሜሪካና ኢራን እያካሄዱት የሚገኘው ወታደራዊና ዲፕሎማሲያዊ ፍልሚያም ተከትሎ በወሳኙ የሆርሙዝ ሰርጥ ላይ ለወራት የታገቱት ከ1500 በላይ መርከቦች በአስቸኳይ ቀጠናውን ለቀው ካልሄዱ መርከቦቹ መልሃቃቸውን በመጣል ለሳምንታት በሚያደርጉት የባህር ላይ ቆይታ የባህር ላይ አረም፣ ባክቴሪያ፣ አልጌና ትናንሽም የባህር ፍጥረታትን በቀላሉ ይስባሉ። ከአካባቢውም ሲንቀሳቀሱ ደግሞ እነዚህ ዝርያዎችን አይተው ወደማያውቁት አዲስ አካባቢዎችም የውሃ ክፍሎች በቀላሉ ሊያሰራጩ ይችላሉ ሲሉ አንድ ሳይንሳዊ ጥናት አስጠነቀቀ። የባዮሎጂካል ወረራ ወይም ባዮሎጂካል ኢንቬሽን የተሰኘው መጽሔት ባወጣው ዘገባው በፐርሺያ በአረቢያን ገልፍና በገልፍ ኦፍ ኦማን ላይ የታገቱት የተለያዩ አገራትም ኮሜርሻል መርከቦችም ቀጠናውን ሲለቁም ተሸክመዋቸው የሚሄዱት አልጌዎች፣ ባክቴሪያዎችና የባህር አረሞች በአዲሱ መዳረሻቸው ላይ የተፈጥሮ ዑደት ወይም ኢኮሲስተም፣ የአሳ ማርባት ወይም ማጥመድና የድንበር ኢኮኖሚዎች ላይ ከፍተኛ ስጋት ሊፈጥርባቸው ይችላሉም ሲሉ የባህር ላይ ጥናት አድራጊዎቹም ስጋታቸውን አስቀምጠዋል። በጥቅሉ ላለፉት 5 ወራት መደበኛ ስራውን አቋርጦ የነበረው በዓለማችን ንቁ እንቅስቃሴ ከሚያስተናግዱት ቀጠናዎች መካከል አንዱ የሆነው የሆርሙዝ ሰርጥ ባህር ዝርያዎች ወይም ማሪያይን ስፔሺስ ከዚህ በፊት ያልተለመደ አደጋ ሊጋብዝ ይችላልም ተብሏል። የጥናቱ ዋና ጸሐፊ የሆኑት ማሪዮ ታምቦሬ የኛ ዋነኛም ተልእኮ መጤ የሆኑ የማይፈለጉ የባህር ፍጥረታትና አረሞችን ከአንዱ አካባቢ ወደ ሌላ አካባቢ በቀላሉ ሄዶ ችግር እንዳይፈጥሩ ማሳሰብ ነው ብለዋል። እንደ ዓለም አቀፉ የማሪታይም ድርጅት በእንግሊዝኛው ምህጻረ ቃል IMO ገለጻም ከ30 ቀናት ወይም ከአንድ ወር በላይ ስራም የፈቱ መርከቦች ወደ መደበኛ ስራቸው ከመመለሳቸው በፊት የጽዳት ቁጥጥር ሊደረግባቸው ይገባልም ይላሉ። ከዚህ አኳያ በሆርሙዝ ሰርጥ ላይ የታገቱት በርካታ መርከቦች ከዚህ መስፈርት በላይ መሆናቸውም ተመልክቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።